ዶክተር ዴቭ እኮ ብዙ ጊዜ ባንተ እየጠረጠረኝ ብዙ ነገሮች ተፈጥረዋል አይደል? እኔ እነሱ የተሳሳቱ ነበር የመሰለኝ። ለካ በመሀላችን እንደዚህ አይነት ነገር ተፈጥሮ። በቃ ዶክተር ከዚህ በኋላ በህይወቴ ውስጥ እንዳትገባ። ከቻልክ ደግሞ እዚህ ሰፈር ድጋሚ ሄሎ ብላ በቆምኩበት ጥላኝ የምትሄደው እንዴ? በእሷ ፍቅር ምክንያት አይደል እንዴ ሌት ተቀን መዋትተው መባትተው እንዴ? ሌሊት እንቅልፍ አጥቼ ቀጥ ብዬ እንደዚህ አልጋ ውስጥ ቆሜ ማድረው በማን ምክንያት ሆነና ነው እንዴ? እኔ ግስ አሁን ለማን እንደማማክረው ነው ግራ ይገባኝ። አሁን የየው ገና የየው ገና የየው ገና ገና ያሸዋል ገና ያሸዋል። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ተጠፋፍተናል። እንግዲህ አደይ እኔ ደግሞ በጣም ነግሯታል ብዬ እንዴት እንደደነገጠው ተነገራት። ሁለተኛ አጠገቧ እንደማይደርስ ያውቃል ማለት ነው። እንግዲህ ፍቅር ገብታ ሮማንን እያነቀቻት ነው። ትንቃ እንግዲህ ማን እንደሚደርስላት ምናልባት አሹም አይደርስም እንጃ ማን እንደሚደርስላት እንዴት እንደምትሆን እንግዲህ ወደፊት እናያለን። ፍቅር በጣም ተንኮለኛ ናት። እነሱም ይጨክኑባታል፣ እሷም ጨካኝ ናት። እንግዲህ ሊሊና ባቡሬ እስካሁን ድረስ ምንም የተሰማ ነገር የለም። በነገራችን ደህና ናቸው፣ ግን ምንም የተሰማ ነገር የለም። ያየነው ነገር የለም ማለት ነው። ዶክተሩ እኔ ነግሯታል ብዬ ነበረ። እሱ እንዳስተሳሰቡና እንዳስተያየቱ እንዳነጋገሩ እንቅልፍ ይዞት ለካ እኔ በጣም ነው የምወድሽ ያላንቺ ምንም መኖር አልችልም እያለ ሲያወራ እኔ ትክክለኛ የነገራት ነበር የመሰለኝ። ደግሞ እሷ ለካ የዚህ ሰው ነህ እንዲህ ብላ ጥላው ስትሄድ ምናምን በቃ የነገራት መስሎኝ እንዴት እንደደነገጠ ማለት ነው። በዛ ላይ ደግሞ ዳይመንድ እንዴት እንዳሳቀን እኔ እንዴት እንደሳቀው ልነግራችሁ አልችልም። እናንተም እርግጠኛ ነኝ ስቃችኋል በዳይመንድ ማለት ነው። ዳይመንድ በጣም ነው ያሳቀኝ። ፍቅር ሲይዝ ለካ እንደዚህ ያርበተብታል፣ የሚሆነውን ያሳጠዋል። በቃ ያልሆነውን ነገር ሆነ። በቃ እኔ እንዲህ ነኝ እንዴ ለካ የሚል እኔ በቃ ማን ፍቅር ሲይዝ ለካ የሆነ ነገር የጎደለ ነው የሚመስለን። የሆነ አንድ ሰው በቃ የሆነ አንድን ቃላት ተተናገረ፣ ያችን ይዘን እኔ እንዲህ ነኝ እንደ ለካ እኔ ባዶ ነኝ እንደ እኔ በቃ የማንለው ነገር የለም። ዳይመንድ በጣም ነው የሚያስቀው። በጣም እኔ እንደ ዛሬ አስቆኝ አያውቅም። በፊት ብዙም እኔ ደስ አይለኝም ነበረ ዳይመንድ ማለት ነው። ሁኔታው ሙሉ ነገር ደስ አይለኝም ነበረ። ነገር ግን የዛሬው በጣም ነው የሚያስቀው። በቃ ሆኖን ያሳጠው እየተርበተበተ ለማልናገረው እያለ ኪንጎ ግን ጓደኛውና ጮኛው ብዙም አይደሉም ማለቴ ሁል ጊዜ እንወድሃለሁ በቃ ያበዙታል። ካንቺ ሌላ ማን አለኝ? ካንተ ሌላ ማን አለኝ? የሆነ በቃ እሷ ስራ ያላት እሱ ስራ የለው፣ ስራ ይፈልጉ እሱ ስራ ይፈልግ እሷ ስራ ፈልግ። እኔ ሴት እያመጡ እንደሚበሉት ነው ግራ የሚገባኝ። የት እያመጡ ነው የሚመገቡት? በነገራችን ቤት አላቸው፣ ግን ያ ቤቱ ደግሞ ያ የሞተው ሰውዬ ሽማግሌ ያወርሷቸው ነው የሞተው። ነገር ግን ምን እየበሉ እንደሚኖሩ አላውቅም። እሷም ስራ የላትም እሱም ስራ የለውም። ግን እኔ ያላንቺ አልኖርም፣ እኔ ያላንተ አልኖርም። ከዛ ደግሞ ትንሽ ቆይተው ይጣላሉ፣ ይተረማመሳሉ። ወይ ጎድ! በጣም ነው የሚገርመው። ብቻ ዴቭና አደይ ደግሞ ወይ አይጋቡ፣ ወይ ያጋቡ፣ ወይ ያካፍሉ፣ ወይ አይዘጉ በራቸውን። እኔ እንደኔ መቼም ይጋቡ አይመስለኝም። መቼም ይጋቡ አይመስለኝም ማለት አንደኛ ዴቭ በመሀል ሄዶ ነበረ የእናቱ ጋር የሆነ ነገር ተፈጥሯል። እንግዲህ በቪዲዮ በሰራው ሁል ጊዜ የማነሳው ነገር ይሄ ነው። ልክ እንደ ኤላ ነው የሚሆነው። እርግጠኛ ነኝ የሆነ ነገር ሊፈጠር ይችላል እዛ።
እናቱ በደህናው አይደለም ና ብላ የወሰደችው። ከዛ ደግሞ ከአንድ ወር በላይ ቆይቶ መጥቷል ተመልሶ። ሲመጣም ደግሞ እኔ ካንቺ ወዳ እኔ በጣም ነው የምወድሽ፣ አንቺ የምወድሽ እኔ የምወድሽ ልክ እንደመጣ ብቻ የኔ ፍቅር አለችው። ዴቭ እያለችው የመጀመሪያ ጊዜ እኔ ስሰማት ማለት ነው። ከዛ በፊት ብለው አታውቅም። እሱ ነው እንጂ እኔ ፍቅር የምወድሽ የማፈቅርሽ የሚላት እሱ ነው እንጂ እሷ አንድ ቀን ብለው አታውቅም ማለት ነው። የፍቅር እናት በጣም ግራ ግብት ብሏታል። አንዴ ልጇ ተንኮለኛ እንደሆነ ታውቃለች። ነገር ግን ልጇ ናትና ምንም ለማድረግ አችልም። እንደውም ማባበሉ ይሻላታል። እባክሽን ተይ እያለች ነው እንግዲህ እናንተና ተንኮለኞቹ ደግሞ ቤዛ ከነ ወንድሟ የሚገርም ናቸው። እንግዲህ ወደ ቤት እየሄዱ ነው። እቤት ሄደው ደግሞ እነኛን ለመረበሽ ፈልገዋል። አቤናች ደግሞ እነሱም አሁን እያበዙት ነው። ማለቴ እኔ ወድሻለሁ፣ ያላንቺ ህይወት የለኝም፣ ያላንተ ህይወት የለኝም። የሆነ በቃ በጣም ነው የሚያስጠሉት ማለት ነው። በቃ እኔ ወድሻለሁ፣ አፈቅርሃለሁ ከተባባሉ በቃ ተባባሉ አንድ ጊዜ። እሱና ኪንጎ የአበበ ፍቅርና የኪንጎ ፍቅር አንድ ነው። እኔ ያላንቺ እኮ መኖር አልችልም፣ እኔም ያላንተ መኖር አልችልም። ያበዙታል። በቃ ይሄን ቃላት ልክ እንደ ውሃ ያመላልሱታል ማለት ነው። እንደ ውሃ ጠጪ፣ ውሃ ጠምቶት እንደሚጠጣ ለአንድ ሰው ልክ እንደዛ አበበም እንደዛው እኔ ወድሻለሁ፣ ያላንቺ ምንም ህይወት የለኝም፣ ያላንቺ በቃ ወይኔ ይህ የውሸት ፍቅር እንደው እኔ በቱርኮች ላይ ነበረ ማየው። እኔ ያላንተ መኖር አልችልም፣ እኔ ያላንቺ መኖር አልችልም ይባባሉ እና ከዛ ከአንድ ወር ከሁለት ወር በኋላ ይቀያይሩታል ማለት ነው። ወንዱ ወደ ሌላኛው አማለውት ይሄዳል። ሴቷ ደግሞ ያው ታለቃቅስና እንዲህ ብለኸኛል ነበር ወይ ስትለው እንዴ እኔ ለጊዜው ብይሽ ነበር፣ በቃ አንቺ ጸባይሽን አላሳምራሽ ወደ ሌላ ሄዶ የሚል ተረት ነው በቃ የእነሱ የሚያዙት ማለት ነው። አሹ ደግሞ ያው ምንም እሺ አላለችውም፣ ግን በጣም ያሳዝናል። ያሹ እሷ ምንም በቃ የሆነ ሌላ ነገር ነው የምታስበው። አሁን እሷ እያሰበች ነው፣ እሱ ደግሞ በፍቅር ጥልቅ ብሏል። በቃ የሆነ እንሞት አብረን ሆነን እንሞት ነው። ተቀመሳት በኋላ ወይም ደግሞ አልፈልግም ሊል ይችላል፣ ሊነቀም ይችላል፣ ማለት ፍቅሩም ደግሞ ሊቀሰቅስም ይችላል። ኩኩሻ በጣም ፍቅር ይዟታል ከዳይመንድም እንደዛው። ግን ሆዳቸውን ተገላልጠው መናገር አልቻሉም እስካሁን ድረስ። እኔ ቃላታቸውን ቢለዋወጡ ደስ ይለኛል፣ ግን አንተ ባዶ ነህ።